ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። ኑሐሚን ድራማ ክፍል 40 ተለቀቀ። እጅጉን በጣም ልብ አንጠልጣይና አስተማሪ ደስ የሚል ድራማም ነው። ይህንን ቻናል አዲስ የሆናችሁ ለቤቴ ቻናሉን ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ላይክ እና ሼር በማድረግ ቪዲዮውን እስከ መጨረሻ ተመልከቱልኝ። በባለፈው ክፍል እንዳየነውና እንደተመለከትነው የአቶ ለይኩንና ወይዘሮ ዝናሽ እንግዲህ እጅጉን በጣም ትልቅ ሰጣ ገባ ውስጥና ጥል ውስጥ ነበሩ ማለት ነው። አቶ ለይኩን እንግዲህ ካገገመ በኋላ እንግዲህ ወደ ቤቱ ነው የሚመለሰው ወይንስ ወዴት ነው የሚሆነው እያልንም እንግዲህ ሁላችንም ግምት ሀሳብ አስተያየታችንን እንግዲህ ስንሰጥም ነበረ። አቶ ለይኩን እንግዲህ ወይዘሮ ዝናሽን ማየት አይፈልጉም በዛሬው ክፍል እንዳየነውና እንደተመለከትነው። እናም እንግዲህ ኑሯቸውንም ሆነ ለጊዜው ማረፊያቸውን ከተሰማ ከጓደኛው ጋር አድርጓል ማለት ነው። ከሐኪም ቤት እንደወጡ እንግዲህ ወደ አቶ ተሰማ ቤት አርፈዋል ማለት ነው። ኑሐሚን እንግዲህ ዶክተሮች ጠርተዋት ወደ ሐኪም ቤት በመሄድ ቼክአፕ ታደርጋለች። እናም እንግዲህ በባለፈው እንግዲህ የእርግዝና የሚያሳይ እንግዲህ ወረቀት የሰጧት በስህተትና የእሷ እንዳልሆነ በስም መመሳሰል እንደሆነም እንግዲህ እንዲሁም ደግሞ በተጨማሪ እንግዲህ ምርመራም ያደርጉላታል። እናም እንግዲህ ስለተፈጠረው ነገርና አንቺ ነፍሰ ጡር ሳትሆኚ ነፍሰ ጡር ነሽ ብለን እንግዲህ ስላልንሽ እጅጉን በጣም ይቅርታ በማለት ዶክተር እንግዲህ ኑሐሚን ይቅርታም ጠየቃት። ኑሐሚን እንግዲህ ነፍሰ ጡር በመሆኗ ብዙ መከራ፣ ብዙ ስቃዮችን፣ ብዙ ፈተናዎችን እንግዲህ አይታበት ተመልክታበታለችም። እናም እንግዲህ ራሷንም እንግዲህ ልትሰዋ ያው እንግዲህ በዳግም ምክንያት እንጂ መድኃኒት ሁሉም አዘጋጅታ ነበረ ማለት ነው። ከአባቷም ጋር እጅጉን በጣም ተጣልታ እንዲሁም ደግሞ በአምራንም ተሰድባ እጅጉን በጣም በሚያሳዝን ሁኔታ እንግዲህ ምስቁልቁል ያለ ህይወትም እንዲሁም የኑሐሚን ነፍሰ ጡር መሆኗ እንዲሁም ደግሞ ወይዘሮ ዝናሽን በባለፈው ክፍል ልጇን ለመግደል እንግዲህ መድኃኒት ለመስጠትም አስባም ነበር። ያው አልተሳካም እንጂ ኑሐሚን ነፍሰ ጡር በመሆኗ እጅጉን በጣም እንግዲህ ብዙ መከራዎችን የተቀበለችበት ስቃዮችን ያየችበት የህይወት ተግዳሮትም ነበር። ከአባቷም ጋር እጅጉን በጣም ተጣልተውም ተመልክተናል ማለት ነው። በዛሬው ዕለት እንግዲህ ዶክተር ይህንን ነገር እሷ ነፍሰ ጡር እንዳልሆነች በስም መመሳሰል እንጂ የተሳሳተ የቼክአፕ ወረቀት እንደሰጧትም እንግዲህ ዶክተር ከይቅርታ ጋር ለኑሐሚን ያበስራታል ማለት ነው። ነገሩና ጉዳዩ እጅጉን በጣም የሚያሳዝን ቢሆንም ግን ኑሐሚን ነፍሰ ጡር ባለመሆኗ እጅጉን በጣም ደስ ተሰኝታ እቤት መድረስ አቅቷት እንግዲህ ለአባቷ ስልክ ደውላ ልትነግረውን ፈልጋ ነገር ግን በቃ ሆድህን ይቁረጥህ አባዬ እቤት ስመጣ ነው የምነግርህ እጅጉን በጣም ደስ የሚል ሰርፕራይዝ አለ በማለትም እንግዲህ አባቷን ልቡን አንጠልጥለውም ተመልክተናል ማለት ነው። እንግዲህ አቶ ተሰማና አቶ ለይኩን እንግዲህ አንድ ላይ ቁጭ ብለው ወደ ቤቱ መመለስ እንዳለበትና ኑሐሚን እኮ ለዝናሽ ይቅርታ አድርጋላታለች እባክህን በማለት ይችን ነፍሰ በላ ሴትዮ ላያትም አልፈልግም በማለት እንግዲህ አቶ ለይኩን በተደጋጋሚና ክፉኛ ወይዘሮ ዝናሽን እንግዲህ ጥልት አድርጓታል። የሰው ልጅ ሊያስወድደውም ሊያስከብረውም ሊያስመሰግነውም ጥሩ እንግዲህ ነገር በሰዎች ዘንድ ሊሰጠውም የሚችለው መልካም ስነ ምግባር ነው። ወይዘሮ ዝናሽ ደግሞ መልካም ስነ ምግባር የሚባል ነገር ምንም የላትም እና አቶ ለይኩን ይህንን ነገር እንግዲህ ባወቁባት እጅጉን በጣም ተበሳጭተው ተናደውባት ለካ እንደዚች አይነቷን አውሬ ነፍሰ በላ ነው እንዴ እኔ ከእሷ ጋር ነበር እንዴ ስኖር የኖርኩት በማለትም እንደውም እስከ ዛሬ የኖሩትን ህይወትም እንግዲህ ሲጸጸቱበትም ተመልክተናል። ያ ማለት ደግሞ ወደፊት እንግዲህ አብረው እንደማይሆኑ ነው አስረግጠው የተናገሩት ማለት ነው። እናም በጣም በሚያሳዝን ሁኔታ እንግዲህ ናሆም በእናቱ ድርጊት በጣም ተናዶባት ለአምራን የሆነውና የተፈጠረውን ነገር ይነግራታል። አምራን ለኑሐሚን ሲያንሳት ነው በማለት ደስም ተሰኘች። እንግዲህ ናሆምም እጅጉን በጣም ተናዶ ጥሏትም ሄዷል ማለት ነው። አምራን እንግዲህ ከናሆም የሰማችውን ለኤርሚያስ አንድ በአንድ እንግዲህ ወይዘሮ ዝናሽ እንግዲህ ልጅህን ልትገልብህ ነበር ለኑሐሚን መድኃኒት እንዲሰጥም አስባም እንደዛም አይነት ነገር እንግዲህ ተንኮል ነገር አስባ ነበር፣ ነገር ግን አልተሳካም፣ አልሆነላትም በማለት አበሰረችው። ኤርሚያስ አራስ ነብር ሆነ፣ በጣም ተናደደ።
እናም እንግዲህ አለቃትም ዛሬ የእጇን ነው የምሰጣት ብሎ ወደ ዝናሽ ጋር እንደሚሄድም እንግዲህ ሲነግራት አምራን በጣም ደነገጠች። እኔ እኮ አንተ ኑሐሚን ሰብሰብ አድርገህ እንድትይዝልኝ ስለፈለግኩ እንጂ እዛ ቤት ነህ እንድትጣላ አይደለም በማለትም ብትነግረውም እሱ ግን በቃ ኑሐሚን ለመግደል ልጄን በማለት እንግዲህ ኤርሚያስ አራስ ነብር ሆኖ ወደዛ ቤትም እንግዲህ ተከስቷል። ዳግምና እናቱ ዝናሽ አንድ ላይ ቁጭ ብለው እጅጉን በጣም እንግዲህ ወይዘሮ ዝናሽ ያው አቶ ለይኩን ወደ ቤት ባለመመለሱ በጣም አዝናለች። እናም እንግዲህ ዳግም አንቺ እኮ ጥሩ ነገር አላደረግሽም በማለትም እንግዲህ እናቱን ሲያናግራት አንተና ኑሐሚን ወደ እኔ ቤት ከመጣችሁ በኋላ ህይወቴ ተመሰቃቅሏል፣ እባክን ሂድ ወደዛ ወደ ክፍለ ሀገርክ በማለትም እንግዲህ ዳግምም እኔ እኮ የእናትነትን ፍቅር ፈልጌን የመጣሁት እሱን ግን ላገኘው አልቻልኩም፣ እንዳታስቢው አልሄድም በማለትም እንግዲህ እንቅጩን ነግሯታል። እንግዲህ ናሆም ይከሰታል። ናሆም ከእናቱ ጋር ያው ያለውን ነገር እጅጉን በጣም ናሆም በመምጣቱም በጣም አኩርፏታል፣ ተቀይሟታል። ከዛ በፊት ግን ኤርሚያስ አራስ ነብር ሆኖ ነበር እንግዲህ ወደዛ ቤት የተከሰተው። እናም በሩን እንግዲህ የከፈተለት ናሆም ነበረ። ምን ፈልገህ ነው ሲባል እንግዲህ ግብ ግብ ፈጠሩ፣ መደባደብም ጀመሩ። እናም እንግዲህ ወይዘሮ ዝናሽ ነበር የተከሰተችው። እሷም እንግዲህ ለመገላገል በኤርሚያስ እና በናሆም መካከል ገባች፣ ተከሰተች። ኤርሚያስም እሷን ስለሆነ የሚፈልገው ሲያገኛት በጥፊ ያጠናብሮ እንግዲህ ደም እንግዲህ በአፍንጫዋና በአፏ እስኪፈስ ድረስም አድርጓታል። ይህንን ያየውና የተመለከተው ዳግም እንግዲህ ዳግምና ናሆም እንግዲህ ኤርሚያስን መሬት ለመሬት እንግዲህ ክብልል እያደረጉ ቅጥቅጥ አድርገውም እንግዲህ ደብድበውት እንግዲህ ተመልክተናል ማለት ነው። የእጁን ሰጠውት እንግዲህ መልሰውታል ማለት ነው። ወይዘሮ ዝናሽም እንግዲህ በሆነውና በተፈጠረው ነገር ናሆምም አራስ ነብር ሆኖ እንግዲህ ጓዙን ሸከፍ አድርጎ እዚህ ቤት ከዚህ በላይ እንግዲህ እንዲህ ሰው ቤተሰቦቼ ይህን ያክል ወርደው ሲዋረዱ ማየት አልፈልግም፣ እዚህ ቤት አልመጣም ብሎ እንግዲህ ጓዙን ሸከፍ አድርጎ ከቤት ሊወጣ ሲል እግሩ ስር ወድቃ ልጄ ናሆምዬ እባክህን እንዴት ትሄዳለህ? ጭራሽ እንደውም አባትክን አምተክ ታስታርቀናለህ ብዬ ሳስብ እባክህ ልጄ እያለች እንደውም በቃ ፍቅረኛክም አምራንም መታ አብራችሁ ትኖራላችሁ እዚህ ቤት ብላ እንግዲህ እየተማጸነቻቸው ኑሐሚንም እኮ ይቅር ብዬ ጠይቂያታለሁ፣ ይቅርታ አድርጋልኛለች እያለችም እንግዲህ እግሩ ስር ወርቃ ስትለምነው ስትማጸነው ይህንን ያየውና የተመለከተው አንደኛው ልጇ እንግዲህ ዳግም ለናሆም እባክህን እናትህን በዚህ እየለመነችክ ቤቱን ጥለህ መሄድ ተገቢና ጥሩ አይደለም በማለት ያረጋገዋል ማለት ነው። ኑሐሚን እንግዲህ ቤት ሄዳ ዶክተር የሰጣትን ወረቀት ሰርፕራይዝ አድርጋቸዋለይ። ለአቶ ለይኩንም ደውላ መናገር ፈልጋ ነበር። ነገር ግን አይ በቃ ለምንድን ነው ይህን ያክል ወሬ ማበዛው እያለች ብቻ በጣም ተደስታ እንግዲህ ወደ ቤት ስትከሰት አቶ ለይኩንም እዛው አንድ ቤት ስለነበሩ እጅጉን በጣም እንግዲህ ደስ ተሰኝታ ነፍሰ ጡር እንዳልሆነች ተናግራለች ማለት ነው። እንግዲህ በዚህ ጉዳይ ያው አባቷ ያኔ ነፍሰ ጡር ናት በተባለችበት ታይም አምራን እንደዛ ሙልጭ አርጋ ስትሰርባት በዛ ምክንያት እንግዲህ ኑሐሚን አባትየው ያው ተጣልቷትም አመናጭቋትም አኩርፏትም ነበርና ዛሬ ላይ ጸጽቶት እንግዲህ አባትና ልጅም ይቅር እየተባባሉ አዲስ ህይወት እንግዲህ ወደፊት ሰፋ ባለ መልኩ እንግዲህ አዲስ ህይወት እንደሚጀምሩ አባትና ልጅ እንግዲህ እየተመካከሩ ተመልክተናል ማለት ነው። በጣም በሚገርምና በሚያሳዝን ሁኔታ አቶ ለይኩንም እንግዲህ የመልካምነት ጥጋቸውን እያሳዩም ይገኛሉ። እናም እንግዲህ አቶ ለይኩን ለኑሐሚ አሁንም ቢሆን እንግዲህ የድርጅቱ ውስጥ ገብተሽ የመስራቱ ያው ወንበርሽ እና ስራሽ ላንቺ እንዳለ ነው፣ ምንም የተቀየረ ነገር የለም ብለው አበሽረዋታም ተመልክተናል ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ ቻናሉን ተቀላቀሉ። ለምታበረታችሁኝ እጅግ በጣም አድርጌ አመሰግናለሁ። ወይዘሮ አስቴርና ልጇ እንግዲህ እጅጉን በጣም እየተመሳጠሩም ይገኛሉ ማለት ነው። የክፋታቸውን ጥግ በስተጀርባቸው አድርገው ጥሩ መስለው ታይተዋል። አባትየው እንግዲህ ሁለቱንም እቅፍ አድርገው ልጆቼ እያለ ኑሐሚን እንግዲህ ይቅር ብላቸዋለች። እነሱ ግን አሁንም የተንኮል ሴራቸውን እንግዲህ እንደያዙ ናቸው ማለት ነው። እናም እንግዲህ አቶ ለይኩንንም ስትማጸን ወይዘሮ አስቴር ተመልክተናታል። እንደ ድሮ እንደ ባልና ሚስት አስታርቁን፣ አንድ ላይ አግባቡን እያለች እንግዲህ
እየለመነችም እየተማጸነችም ተመልክተናል። ምንም ችግር የለም ብለው አቶ ለይኩንም ተስፋ ሰጥተዋቸዋል ማለት ነው። እንግዲህ የዛሬው የኑሐሚን ድራማ የክፍል 40 ይህንን ተመልክተናል። እንግዲህ ናሆም አባቱን ወደ ቤቱ ለመውሰድ ለማስታረቅ ወደነ ኑሐሚን ቤት ተከስቷል። አቶ ለይኩን እሺ ብለው ወደ ቤታቸው ይመለሱ ይሆን? ሁላችሁም ግምት፣ ሀሳብ አስተያየታችሁን በኮሜንት አስቀምጡልን። በቀጣይ ክፍል እስክንገናኝ እንግዲህ ቸር ሰንብቱ እያልኩኝ ለዛሬ የነበረን ቆይታ ይሄን ይመስላል። በቀጣይ ክፍል ተገናኝተን ቀጣዩን ክፍል ደግሞ አብረን የምናይ ይሆናል። ባይ ባይ።